ሰውዬ ምን ከቀረኝ ምንም ይቀራል። እንደዚህ እንድትላል መነጋገር ጣሩልኝ። ምንድነው ያለው ቡቡዬ? እናቴ ትሙት ነው ያለው ወይስ አልገባኝም። ምንድነው ያለው? ግዴታ ነገርኳት እኮ ግዴታ ነገርኳት። ያለፈ ታሪክ ነው። ሁላ ፎቶ ይናገራል። አሁን እንዳሉ ነው እኮ ይናገራል። ቢሆንም እያልክ አትከራከር። በቃ ማመን አለባት ልጅቷ። ሀይሜ ማመን አለባት። ካላመነችው ዳይ እንዴ መስማው ከፈለገች ማሳወቅ ግዴታ የለብህም። እኔ ለራሷ ብዬ ነው ንግግራቸው ውስጥ ዛሬ ብሩክ ያስደነገጠኝ ነገር ቢኖር እናቴ ትሙት ያለው ፓርት አስደነገጠኝ ነገር ምን አገባኝ እኔ በራሴ ኬዚም ዳሴክም አላደርጉ ሞቹ ነው የቴዲ መምጣት ሀይሜን ቢደፍራት ሲሆን ነገር ቢያደርጋት ሴት ልጅ እኮ ናት። ሰው እንደሌላት እንድትባል አልፈልግም። እሷ ሰው የላትም ተብሎ እንዲታሰብ አልፈልግም። እኔ እሺ አሁን ነገሩን ለምን ለመፍታት ነው? ነገሩን ለመፍታት ማለት ነው መፍትሄው አንድና አንድ ለሀይሜ የሚሆናት መፍትሄ ስለሱ ግን አትወረኝ። እኔ ወግኛ አይደለም አላውቅም። እኔ በዚህ አጋጣሚ የቴዲ አፍቃሪ ካለሽ ማለት ነው መተሽ እንደው ሀይሜን አፈፍ አድርጊያት እንደው ውይ እኔ ራሴ አመለካከቱ ነው ያለኝ። እሷ ስለፈለገች ምንም የሚደረግ ነገር የለም። ሰውዬው ራሱ እዛ ድረስ ሄዶ አድርጉልኝ። እኔ ብሩኬ እስካሁን ድረስ በጣም ትክክል ነው እየተራመደ ያለው። የምሬን ስነግራችሁ እንኳን ፍራሹን ምንድነው ልብሱን ምናምን ይዞ ሲመጣ እንኳን እኔን ነው እየተናገረች የነበረው። ታውቃለህ ሰው ትታ ለማታውቀው ሰው እኮ ነው ወግና ሀይሜ የምታወራው። ትክክል ነው ብሩክ። እዚህ ጋር ምን ነው ስህተቱ? ለአንዴና ለመጨረሻ ጊዜ ማድረግ ያለብኝን አደርጋለሁ። ከዛ በኋላ ስለአንተም ስለማናችሁም አይመለከተኝም። እኔ ብሩኬ የሚያውቅ አይመስለኝም። ቤተሰቦች በእናቱ አይደራደርም። ዛሬ ሰምታችኋል መግቢያ ላይ ያለውን። አላውቅም የራሴን ውሳኔ ወስናለሁ። እንደፈለገች ነው። ለእሷ ብዬ እንደሆነ ሊታያት ይገባል። ነገር ይሄን ያህል አመት ሆኖ ሲያድግ ቡቡዬ ድምፁ ያልተሰማ ጀግና ወንድ እንዲህ ከስንቱ ሰጣላ በሀይሜ ጉዳይ ቢቀርስ እዛ ጋር እንደዛ መሆኑ ለራሷ ብዬ ነው። ቅድሚያ የራሷን ችግር መፍታት ግን ሆነ ምንም ሆነ እኮ አሁን ችግሯን የሁለቱን ችግር ለመፍታት ምንም አይሄል ጥረት አላደረገችም። ሀይሚ ከቴዲ ጋር አምጥታ ሌላ ችግር ነው የፈጠረችው። ጠርታ ስለሰው ችግር ከምትነዘነዘኝ የራሴን ችግር በቃ ነገርኳት አይደል? መናገር ትክክለኛ ፍቅር የእምነት ፍቅር ካላት የነገራትን ነገር ማመን አለባት ሀይሚ ብዬ ነው ማስበው። በዚህ ምክንያት ነገርኳት። በቃ ያለፈ ታሪክ ነው ተባለች፣ አልሰማማለች። ከዚህ በላይ እኔ አምጥቼ እንዲህ ነው ምናምን ከሆነ ልጅቷ በህይወት ካለች አምጣላት። ቡቡ በህይወት ካለች አምጣና አጋፍጣት። ከዛ የሚመጣውን እናያለን። እንዴ ጉዴ በቃ አጠያቋ ነው። ልክ አለው አጠያቅ ራሱ ወይችዬ አዳምጡ። መጀመሪያ እንጥር በኋላ እግር ላይ ልውደቅ እንዳይሆን ነገሩ አንዱ የት እኮ ነው ያለኝ ነገር ቢሆን ምንም ብዬ ለምን እኖራለሁ? ህይወት ነው ያለኝ። እንደምንም ብዬ እንደምን መኖር አይከብደኝም፣ መኖር አያቅተኝም። እራሴ የምደሰትበት ፈልጋለሁ ያፈጡት ነው ፈልግ ልክ አለው አነጋገር ፍጹም። እሷ ጋር ሲሄድ እኮ የሆነ ቅቤ እየቀባች አይደለም የምትናገረኝ። እውነት ለመናገር ሀይሚ ይሄ ጸባይዋ ከማንም ጋር አያኖራትም። ሰው የሰው መውደድ አላት፣ ሰው ይወዳታል፣ ሰው ያከብራታል። ነገር ግን አብረዋት የሚኖሩ ሰዎች በዙሪያዋ ያሉ ሰዎች እንኳን በጣም ርቀዋታል። እንደምታዩት ባለፈውም ተናግራለች። ብዙ ሰዎችም ካጠገቧ ርቀዋል። እያያችሁ ከሆነ እንግዲህ እስካሁን ድረስ ሙጥኝ ብሎ የቆየው ብሩኬ ነው። ተናግረዋለች እሷም ምንም ባስቀይመውም ካጠገቤ ያራቀው ካጠገቤ ያልጠፋው ፊቱን ያላዘረብኝ ብሩክ ነው ብላለች። እንግዲህ እንደምታዩት የሀይሚ ጸባይ በጣም ከባድ ነው። ነገር ግን አንድ ሰው እንዴት ነው ጸባዩ የማይለወጠው? አሁን እንዲያው ከብሩክ ጋር አንድ ሰዓት እንኳን ተቀምጣችሁ እንዴት ነው ጸባያችሁ የማይቀየሩ? እናንተ ከጥሩ ሰው ጋር ይዋላችሁ፣ ለምንድን ነው መጥፎ ባህሪያችሁ የማይረሳው? ይሄን የጥያቄ ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? በድጋሚ እንዴት አረፈዳችሁ? እንዴት አመሻችሁ? አረፈዳችሁ ልበል እንጂ የቡቡጌን ቪዲዮ ሰምቼ ማለት ነው መተኛት አልቻልኩም። ነገ ነበር ቪዲዮ ሰራለሁ ያልኩት፣ ግን መተኛት አልቻልኩም መስራት ስላለብኝ። እናንተ ብሩኬ እናቴ ትሙት ሲል የሰማሁት ፈጣሪ ቅሪ በለኝ። በስመ አብ ወወልድ ወመንፈስ ቅዱስ። አትስማ ፈጣሪ ምንድነው ነገሩ? እዚህ ጋር ጥያቄ ሆኖብኛል፣ ትልቅ ጥያቄ። እንደዚህ እኮ ብሩክ እኮ በእናቱ አይደራደርም። ጉዴ ፈላ። ገና ዛሬ ውስጤ ሊንበጫበጭ ነው። ፈጣሪ የትዕግስቱን ስጠኝ። ምንድነው አልገባኝም። ይሄ ነገር ነው አላስተኛ ብሎኝ ያደረው ነገርዮ። እውነት ከብሩክ ተደብቆ ነው የሚሰራው ማለት ነው ይሄ ነገር? ሌሎቹ በዙሪያቸው እያወቁ ብሩክ ነው የማያውቀው ነው አልገባኝም። ለምን እንደዛ አለ? እስኪ አጣሩና ነገሩን። ከዚህ በፊትም እኮ ከነሶስና ጋር እንደዚህ ብሏል ብለን ስንል ትሙ ነው ያለው ምናምን ብላችሁ አረሳሳችሁን። ዛሬም እንደዛ እንዳትሉኝ እኔ ደጋግሜ ነው የሰማሁት። እንዴ ምን ያክል ተስፋ ቢቆርጥ ነው እንደዚህ ያለው? ሃይ ሃይሚ አይ የእናንተ ለቅሶ ሁሌ ወደ ኋላ ነው። በቃ ሁሌ ወደ ኋላ ማልቀስ።
ሃይሚ ገና አሁን ዋጋ ልትከፊ ነው። 1 አመት ሙሉ ለተደሰትሽበት አሁን ገና እንዳትከፊ ዋጋ እየፈራው ነው። እኔም ብላችሁ አሁን ባጭሩ ነገር ማለት ነው ልንገራችሁ። ማለት በቴዲ በኩል ያለች አንድ ሴት መታ ሃይሚን አንቺ ስለ ቴዲ የምትከራከሪው ምን ቴዲ ምን ቤት ነሽ? ቴዲን የት ታውቂዋለሽ? እንዴትስ ቤቱ ሲመጣ ታስገቢዋለሽ? ብላ አፈፍት ታረጋት። ልክ ዛሬ ሄኖክን በጥፊ እንዳለችው በጥፊ ብትላት በቃ ወይኔ ብሩክ ማረኝ ብላ ወደ ብሩክ ጋር ትመለስ ነበር። ካለበለዚያ ሃይሚ እንዲሁ ግዝት እንዳለች ስትጋተት ነው የምትቆየው እንጂ በምንም አያልቅም። እንዲህ ብሩክ እኮ ደክሞኛል። ኧረ በስመ አብ! እኔ በእናቱ ሲምር ደነገጥኩኝ። ቤተሰቦቼ አላቅም የተፈጠረውን ነገርየው እውነት ነው ወይስ እንዴት ነው? እስከ ዛሬ እኮ አልገባንም። ስራ ነው እያልን እናንተ በመሀል እንደ ተልባ ሽርትት እንዳትሉ ፈራው። ዛሬ እንደ ተልባ ስፍር ማለት ነው ሸርተት ብለው ምን ይታወቃል፣ እንደ ማራኪና እንደ ሄሉዬ ከዚህ በኋላ እንቀጥልም ብለው አንድ ቀን ኢንተርቪው ያደረጉ ከዛ በዛው ተራርቀው ቀሩ። በቃ ፕራንክ ነው እያልን ስንጠብቃቸው በዛው ቀሩ። አሁንም ብሩኬና ሃይሚ እኛ ለስንት ነገር ጠብቀናችሁ፣ ሃይሚ እየታየሽ ነው? ባልሽ የሚለውን እየሰማሽ ነው ወይስ እንዴት ነው? ይሄን ጥር እንዴት ነው መጨረሻሽ? የለቅሶ እንዳያደርገው ፈጣሪ እጸልይልሻለሁ። የምር እውነቴን ነው ብሎ ዛሬ ደንግጫለሁ። አረ እኔ እንጃ ከብሩክ ጋር ተጋይታ በሰላም ትኖራለች ብዬ አላስብም። እንደኔ ሀሳብ ማለት ነው። እኔ ስላየሁት ነው። እውነቴን ነው የምላችሁ። ማለት በጣም የምወደው ሰው እኔ ጥሎ ሄዶ ረብስ ማምን በቃ ታነቂ ነው የሚለኝ። ታነቂ ስላችሁ መታነቅ ይሄ ገመድ ምናምን እንዳይመስላችሁ። በቃ በሄደበት እየሄድኩ ሰላም መንሳት ነው የምፈልገው። የምሬን ነው የምላችሁ። በጣም በቃ እልህ ነው የሚይዘኝ። እኔ አላደርገውም። ስለዚህ ሃይሚም እንደዛ የምትሆን የሚመስለኝ ሶ አሁን ምን መሆን አለበት መሰላችሁ? በድራማው ላይ ማለት ነው ሃይሚ አሁን ከዚህ በፊት ዳኒ ሴሌብሬት ያደርግላት ምናምን የ200 ሺዋን ሶስና ተናዳ ጫሟን ወሮራ ማለት ነው ጆሮ ግንዷን ብላት ነበር። አንድ ጊዜ ትዝም ይላችሁ ከሆነ ተቆርጦ ነው የዛን ጊዜ ልክ እዛ ስትዋረድ በማግስቱ መታ ብሩኬን ስልክህን ልመልስልህ አለች ማለት ነው። በማግስቱ ተዛ ልብስህ ምናምን ተዛ እያለች ለማታረቅ ስትፈልግ ታለበለዛ ሃይሚ በምንም አይነት ይሄን ነገር የኋላ ታሪክ እየጠየቀች በዛው እየቀጠለች ማለት ነው። አመቱን ሙሉ ቪዲዮ ሲሰራ ነው የሚቆየው። በምንም አትመለስም። ወይ በቴዲ በኩል አንቺ ከቴዲ ጋር የምትሆኚው ምን አገባሽ ብሎ አንድ ሴት ስታስደነግጣት፣ ወይ ደግሞ በብሩክ በኩል የሆነ ሴት መታ ብሩክን አፈቅረዋለሁ ብላ ሙጭጭ ብላ ስትይዘው የዛን ሰዓት ነው ሃይሚ ሀሳቧን የምታስተካክለው። ካለበለዚያ ከብሩክ ጋር መቼም የምትግባባ አይመስለኝም ሃይሚ ማለት ነው። እውነቴን ነው የምነግራችሁ። ከዚህ በፊት ያየሁትን ነው የምነግራችሁ። ምክንያቱም ዛሬ ብሩክ የማለው ማላ እኔ አስደንግጦኛል። ቤተሰቦች አስደንግጦኛል። እኔ እስከ ዛሬ ድረስ ታቆኛላችሁ ምን አይነት ቪዲዮ እንደምሰራ እና ሃይሚ በድሮ ታሪክ ባለፈ ታሪክ ዛሬ ላይ ያላትን ደስታ ያላትን ህይወት ስታቆሽሽ ዝም ብላችሁ አትዋት፣ የምትወዷት ከሆነ ማለት ነው። ምክንያቱም እዚህ አረብ ሀገር ብዙዎቻችን ከሷ ተለቅ ያልን ሰዎች ነን ማለት ያገባም አለ የወለደም አለ ፍቅረኛ ያለውም አለ ፍቅረኛውን ጥሎ የሚመጣ አለ። በዛ መካከል ውስጥ ፍቅረኛ ያለው ምን እንደሚያሳልፍ ያውቃል። ከፍቅረኛው ጋር ብዙ ጊዜ ያሳልፈው ምናምን መጥቶ እዚህ ምን አይነት ጊዜ እንዳለ የምናሳልፈው ነገር እናውቃለን ሁላችንም። ያንን ነገር በግሩፕ ሆናችሁ ልታስረዷት ይገባል። የምሬን ነው። ብሩክን የመሰለ ልጅ አመለጣት ነው። የምሬን ነው። ግን ጋሽዬ ያለ አመጣትም ብዬ አስባለሁ። ምክንያቱም ከጋሽዬ ጋር ብዙ ርቀት አላቸው፣ እሷም ከሙሽዬ ጋር ብዙ ርቀት አላቸው። ነገር ግን ደግሞ ብሩኬ ተጣመመ ነው። የምር ከወሰነ ነው ብሩኬ። በስመ አብ የዛን ጊዜ የዱባይዋ ጊዜ እናቴ እንደው እሱ ታጋሽ ሆኖ አንገቱን ድፍት አድርጎ እዚች ዱባይ ላይ እንደው ቀኗን ጨርሶ ሄደ እንጂ እንደሌላው ወንድ ቢሆን የዛን ጊዜ ለመዝናናት ነው የመጣው። የፈለገበት እየተዝናና ቪዲዮን እየሰራ ምናምን ቢለቅ እኮ ስንት ሰው ነበር በዛን ሰዓት የሚቃጠለው። ግን እሱ በቃ በጣም መልካም ወንድ ስለሆነ በቃ አንድ ጊዜ ብቻ መድረሱን ተናገረ። ሃይሚ እንዳሳዘነችው ወጥቶ ተናገረ። ሁለት ምርጫ አይሆንም አለ። ከዛ በኋላ በቃ ጠፋ። እዛው ሄዶ ቦታው ላይ ነው የተፋለባት። ሄዶ ከዚህ ከዱባይ ሄዶ እንኳን እኮ ሃይሚ በስርዓት እንኳን አልተቀበለችውም እኮ። እውነት እኮ ሃይሚ ችግር አለባት። ኃይለኛ የሰይጣን መንፈስ አለባት ለዋላ እሷ የሆነ በቃ አለ አይደለ ጥሩ ነገር ተናገሪ ማይላት ማለት ነው። የሆነ ትንሽዬ ነገር ስታይ ብሩኬ ላይ ቅይር የሚያረጋት ነገር አለ። ወይኔ ስታሳዝን። እንደዚህ አይነት ነገር ታዲያ እኮ አያኖራችሁም፣ ያራርቃችኋል።
ብሩኬ እውነት በጣም ተስፋ ቆርጧል። የዛሬውን ቪዲዮ ፍፄ ጋር እየሄዳችሁ ስሙት። እኔ አላስችል ብሎ ነው የመጣሁት። የምሬን ስነግራችሁ እንዴ እኔ ሰው የላትም እንዲባል አልፈልግም። እኛ እያለን በዙሪያዋ እንዴት ነው ያለው እኮ ትክክል እኮ ነው። በአሁን ሰዓት የማያውቁት ሰው ገብቶ ቤቷ በዛን ልክ ብሩክን መጋበዝ ለጸብ እንግዲህ እሷን ምን እንደማያረጋት በዛን ሰዓት እውነት ነው። ብሩኬ ባይሄድ ኖሮ ይሄ ልጅ ምን እንደማያረጋት ወይ ታማ ፌንጥ ወድቃ ነው ያገኛት ወይስ እንዴት ነው ያስገባት? ከየት ነው ያመጣት? ምንም እኮ ይሄ ስትጠየቅ ያብራራችሁ ነገር የለም። ስለዚህ ቅድሚያ እሷ ይሄን ነገር ነበር ማብራራት ማስረዳት ያለባት። ከዛ ብሩክ ይረጋጋል። ከዛ በኋላ ብሩክ ያለውን ችግር መጠየቅ ትችል ነበር። ሀይሚ ባጭሩ ችግር ተፈታ ማለት ነበር። አሁን ችግሩን ቁልፍልፍልፍልፍ አደረገችው። እኔ ልረፍ ብዬ ነው የሄድኩት፣ አልመጣም ብዬ ነበረ ምናምን። እሱ መፍትሄ አይሆንም እንዴ ብሩክ እኮ አሁን እኮ ምንም አንቺ ምን አይተሽ እንደሄደሽ ምን አይተሽ እንደጠፋሽ እሱ አላወቀ በዛ ሰዓት። እንግዲህ እኔ ጠፍቼ ነበር እናንተ ናችሁ እዚህ ጦስ ውስጥ ያስገባችሁኝ አለች ሀይሚ። ሊሆን አይችልም። እሱ መፍትሄ አይሆንም። መጥፋት መፍትሄ አይሆንም። ከዚህ በፊትም እንደዚህ ሁሉን ነገር ክድን አድርገሽ ጠፍተሽ ሞቤንም ሀሰንንም ትርምስምሳቸውን አውጥተሽ ያው ከዛ በኋላ ሁሉም ተለያይቶ የራሱን ኑሮ መኖር ጀመር። ይኸው አሁን ድረስ ሆድና ጀርባ ናቸው። እንትና ማን ነው ሙቤና ብሩክ እንደ ሰው አይገናኙም። በእርግጥ ማንኞቹም አይገናኙም። አሁን ላይ ሁሉም ተራርቀዋል። እና እኔ እንጃ ብቻ እኔ በጣም ከብዶኛል ዛሬ የብሩክ ቪዲዮ በጣም ነው የከበደኝ። ሲቀጥል ደግሞ የትም ቦታ አትሄድም። የትም ቦታ ከሄደች አይንሽን ላፈር አይኔን ላፈር ተባብለን እኔና እሷ በምንም አይነት በቃ እንፈላለግም አንገናኝም ነው ያለው እኮ ብሩኬ። አይንሽ ላፈር ማለት አስባችሁታል ምን እንደሆነ ቃሉን? ድሮ ሀገራችን እንዲህ አይነት እርግማን በጣም ነው የሚፈራው። እርግማን ስላችሁ እየረገማት ነው ሳይሆን የመጨረሻ ውስጡ ቆርጧል። ነገሮችን ለመወሰን በቃ ምንም አይነት ነገር የሚያጓጓው ነገር የለም። እና ሀይሚን ምከሯት፣ ተነበረችበት ትመለስ። ይሄ ያለፈ ህይወት አሁን ምንም የሚያመጣው ለውጥ የለም። አስረዳም አላስረዳም የምሬን ስነግራችሁ ምንም የሚያመጣው ለውጥ የለም። አሁን ላሉበት ፍቅር ያንን የመሰለ የሞቀ ፍቅራቸውን አሁን በዚህ ባለፈ ታሪክ ማደፍረስ የሀይሚ ድጋሚ የሚመጣው ወንድ ከብሩኬ የባሰ ወይም ደግሞ የተሻለም ሊሆን ይችላል። ግን ደግሞ እጅሽ ላይ ያለውን ነገር ጥሩ ነገር ጥለሽ ሄደሽ ሌላ ጥሩ ነገር አገኛለሁ ማለት ውሸት ነው። የምሬን ስነግራችሁ ማለት ነው። እግዚአብሔርን ብሩክ ለሀይሚ ክፉ ሰው አይደለም፣ በጣም ጥሩ ሰው ነው። የምሬን ስነግራችሁ ራሷ ነች የተናገረችው ባፏ። እና እንጃ አይዶን ነው ብቻ አላቅም። ፈጣሪ ነው የሚያውቀው የውስጣቸውን። በዛሬ ቪዲዮ ግን ብሩክ በተናገረው ነገር በጣም ፈርቻለሁ እኔ። ምክንያቱም እኔ የእናቱን ስም ጠርቶ እንዲህ ሲል እፈራለሁ። በጣም ነው ፈራኝ። ዛሬ ምንም አልመሰለኝም። አሁን ላይ ግን የሚያስፈራ ውሳኔ ነው። በዛ ላይ ፍጹምን ለምን ጥላሃት መጣህ? አሁን አንተ እዚህ መጣ የሆነ ነገር ብትሆንስ ሲለው ሄኖክ ደውሎላት ሄዳለች ነው ያለው። እና ያው እንሄዳለን ብለው ተነስተው ሲሄዱ አይታችኋል። እንግዲህ ነገ ምን እንደሚፈጠር አላቅም። ፍፄ አንተ ካልቻልክ እኔ ራሴ እቤት እገባለሁ ብሏል። እስኪ ፍፄ ውጣና ፍፄ ብሩኬ ቤት ሁን፣ ብሩኬ ከሀይሚ ጋር ይሁን። ከዛ የሚመጣውን ነገር እስኪ እንየው። እስኪ ምን እንደምታረገው እዛ ውስጥ ሆና እዛ ቤት ውስጥ አንድ ቤት ውስጥ ዝግት አድርጉባቸውና ምን እንደሚሆኑ አብረን እናያቸው አይመስላችሁ? እና እናንተ ከባድ ነው። ገና ምንም አይነት ነገር ሳይታይ ገና የሆነ ትዳር ሳይጀመር እንደዚህ አይነት ነገር በድሮ መንፈስ ቅናት ይደብራል። እውነት ሰላም መንሳት ያስጠላል። ደስማ ሲጀመር ወንድ ልጅ ሰላሙን ይፈልጋል፣ እረፍት ይፈልጋል። እንደዚህ ንዝንዝ ገና ከሆኑ ወደ ትዳር ህይወት ሊገባ ያሰበ ወንድ ጭንቅላቱን መፍታት በጣም ከባድ ነው። እውነት ነው። አንዴ እንዴት ነው ነገሩ? እነዚህ አማካሪ ያስፈልጋቸዋል። ሀይሚ አማካሪ ያስፈልጋታል ማለት ሳይኮ ምናምን የሚችል ሰው ማለት ነው። የምሬን ስነግራችሁ በእንደዚህ አይነት በፍቅር ደረጃ ማለት ነው። እና ብቻ ለማንኛውም እስኪ ቪዲዮውን አዳምጡት በደንብ። አመሰግናለሁ ባይ